20ኛው የብሔር ብሔረሰቦችና ህዝቦች ቀን በሚከበርበት በማዕከላዊ ኢትዮጵያ ሆሳዕና ከተማ ላይ የዜና ኢትዮጵያ በብሩክ ተስፋ የሚመራ ይሆናል። ወደዛኛው ስቱዲዮ እናሻግራችሁ። አመሰግናለሁ ሮዛና ነጻነት። ከዚህ 20ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ የሚከበረውን ይህንን በዓል አስመልክቶ ኢቢሲ ከሆሳዕና እዚህ ኮሎኔል በዛብህ አደባባይ አጠገብ ካለው ጊዜያዊ ስቱዲዮ ዜናዎችን በቀጥታ ወደ እናንተ የምናደርስ ይሆናል። ብሩክ ተስፋዬ ዜናዎቹን እየመራው አብሬያችሁ ቆያለሁኝ። ወደ ቀዳሚው ዜና እናልፋለን። ህብረ ብሔራዊ አንድነትን የሚያጎለብተው የብሔር ብሔረሰቦች ቀን ሲከበር የተጀመሩ የልማትና የእድገት ጉዞን በማስቀጠል ሊሆን እንደሚገባ ተገለጸ። ከሚለያዩ ነገሮች ይልቅ አንድ የሚያደርጉ ጉዳዮች ላይ በትኩረት በማድረግ የኢትዮጵያን የእድገት ግስጋሴ ማስቀጠልም ይገባልም ተብሏል። በዚህ ጉዳይ ላይ ሰናይት ብርሃኔ ተከታዩን ዘገባ አሰናድታለች። ባህል፣ እሴትና ታሪክ የአንድ ሀገር መገለጫ መልኮች ናቸው። በኢትዮጵያዊነት ውስጥ ዘመን በተሻገረው ብዝሃነት ደግሞ ኢትዮጵያ መገለጫዎቿ በጠንካራ ማንነት ላይ የተመሰረተ ባህልና ታሪኳ ናቸው። እነዚህን ሀብቶቿን ከምትገልጽበት ኢትዮጵያ ከምትገዝፍበት ቀኗ አንዱ ደግሞ የብሔር ብሔረሰቦችና ህዝቦች ቀን ነው። ለ20ኛው የብሔር ብሔረሰቦችና ህዝቦች በዓልን ለማክበር ሆሳዕና ከተማ ዝግጅቷን ማጠናቀቋን የሆሳዕና ከተማ ከንቲባ ሳሙኤል ሽጉጤ ገለጹ። ሆቴሎች፣ እንግዳ ማረፊያ ቦታዎችና በዓሉን ማክበሪያ ስፍራዎች በበቂ ሁኔታ መዘጋጀታቸውንም ገልጸዋል። በዓሉ በሆሳዕና ከተማ መከበሩ ለከተማዋ ትልቅ መነቃቃትን የፈጠረ መሆኑንም ከንቲባው አክለዋል። በዚህ ጉዳይ ላይ ተጨማሪ ማብራሪያ ልትሰጠን ሪፖርተራችን መስከረም ቸርነት በቀጥታ መስመራችን ላይ ትገኛለች። መስከረም፣ እስኪ በከተማዋ ላይ ባደረግሽው ቅኝት ሆሳዕና እንግዶችን ለመቀበል ያደረገችው ዝግጅት ምን ይመስል ነበር? በዓሉስ እዚህ መከበሩ ለከተማዋ ምን አበርክቶችን ይዞላት ይመጣል? አመሰግናለሁ ብሩክ። ሆሳዕና ከተማ የብሔር ብሔረሰቦችና ህዝቦች ቀንን እንግዲህ ለማክበር እንግዶቿን ለመቀበል በዝግጅት ላይ እንደሆነች ይታወቃል። ቀደም ሲል አንተ በመግቢያ ላይ እየገለጽከው እንደነበረው እንግዲህ ከተማዋ ለአንድ ዓመት ያህል በሚሆን ጊዜ የብሔር ብሔረሰቦች ቀንን በደማቅ ሁኔታ ለማክበር በዝግጅት ላይ እንደነበረች ከከተማዋ ከንቲባ ሳሙኤል ሽጉጤ ጋር በነበረኝ ቆይታ መረዳት ችያለሁ ማለት ነው። በተለይ ደግሞ እንግዲህ ሆቴሎች፣ የተለያዩ ማረፊያ ቦታዎች፣ በዓሉ የሚከበርበት የተለያዩ ቦታዎች ስታዲየሞችን እንግዲህ የማዘጋጀት ስራዎች ሲሰራ መቆየቱን ነው የገለጹት። በተለይ ደግሞ ሆሳዕና ከተማ ይህንን የ20ኛውን የብሔር ብሔረሰቦች በዓልን እንደምታከበር ከታወቀበት ጊዜ ጀምሮ የነበሩ ሆቴሎች የደረጃቸውን የማሻሻል ስራዎች ሲሰሩ እንደነበረ እንዲሁም ደግሞ አዳዲስ ሆቴሎችም እንግዲህ የተሰሩ የነበሩ በጊዜ እንዲጠናቀቁ የማድረግ ስታዲየሙ እንዲሁም ደግሞ የሀዲያ ዘመን መለወጫ በዓል ማክበሪያ የነበረ ስፍራን የማስዋብ ስራዎች ሲሰሩ እንደነበረ ቆይተዋል። በተለይ ደግሞ ከተማዋ እንግዲህ የብሔር ብሔረሰቦች ቀን ከማክበሯ ጋር ተያይዞ በፌደራል መንግስት እንዲሁም በክልሉ መንግስት አጠቃላይ ካሉ የህብረተሰብ ክፍል ጋር በመተባበር እንግዲህ ከፍተኛ በጀት በቢሊዮን የሚቆጠሩ በጀት እንዲንቀሳቀስበት ያደረገ እንደሆነም ነው ከንቲባው የነገሩን። የከተማውን እንግዲህ በተለያዩ መንገዶችን ከማመቻቸት የውስጥ ለውስጥ የአስፋልትን ከማዘጋጀትና እንግዲህ በተለይ በፌደራል መንግስትም ተጀምረው የነበሩ የ10 እና 5 ኪሎ ሜትር መንገዶችም በጊዜው እንዲጠናቀቁ በማድረግ ረገድ በርካታ ስራዎች መሰራታቸው ገልጸዋል። አሁን እንግዲህ ከተማዋ በዛሬ ጀምሮ እንግዶች ወደዚህ ነው የሚገቡት ማለት ነው። ወደ ሆሳዕና ከተማ መግባት የጀመሩበት ጊዜ ላይ ነው የምንገኘው። በከተማዋ ሶስቱም አቅጣጫዎች እንግዲህ እንግዶች ወደ ከተማዋ እየገቡ ነው። እንግዲህ አሁን ላይ መግባት የሚጀምሩበት ሰዓት ላይ ነው ያለ ነው ማለት እንችላለን። በዚህ ረገድ እንግዲህ ሆቴሎችን፣ የማረፊያ ቦታዎችን፣ የመጸዳጃ የህዝብ መጸዳጃ ስፍራዎችን አጠቃላይ ከተማው ላይ የሚተላለፉበትን እንግዶች መስመሮች ሁሉ የማዘጋጀት ስራ መሰራት ችሏል ማለት ነው። እኛም ዞር ብለን ስንንቀሳቀስ እንግዲህ የተለያዩ እንቅስቃሴዎችን እየተመለከትን ነበረ። የከተማው ህዝብም እንግዶችን ለመቀበል በጉጉት እየጠበቀ እንደሚገኝና እንግዲህ በተለይ በኢትዮጵያዊነት እንግዳ ተቀባይነት መስተንግዶ ለመቀበል ዝግጁ መሆናቸውንም ጭምር የተረዳንበት ነው ማለት ይቻላል። አሁን እኛም ከዚህ በኋላ እንግዲህ ወደ አንደኛው የከተማዋ መግቢያ በር ላይ ሄደን እንግዶች ጋር አቀባበል ስነስርዓቱን የምንካፈል ነው የሚሆነው። ለሰዓቱ ያሉ መረጃዎች ግን እነዚህ ናቸው። የብሔር ብሔረሰቦችን ቀን ማክበር ማለት የሰዎችን ማክበር ማለት ነው። የሰዎችን ቋንቋ፣ የሰዎችን ባህል፣ የሰዎችን እምነት። አሁን እኛ እንደዚህ የተለያዩ ብሔሮች ሰዎች ሲመጡ ሁሉም አንዱ ለአንዱ ደጋፊና አጋዥ ነው።
እና እንዳይገፋፉ እንዲዋደዱ የበለጠ እንዲቀራርቡ ይሄ ትልቅ ተስፋ የሚሰጥ ነገር ስለሆነ ሁሉም እና በዚህ መሳተፍና ሁሉም የኔ ነው ሊለው ይገባል። አንጸባራቂ ድል የምናስመዘግብበት ህዝባችን ጋር በጋራ ተመካክረን ተወያይተን አንዱ የበላይ አንዱ በታች ሳይሆን እያንዳንዱ አንድ እኩልነት ያለ አገር ያለን መሆናችን በተግባር የምናሳይበት መሆኑን የሚያሳየን መስተዋት ማለት ነው። ብሔር ብሔረሰብ በጣም ደስ ይላል። የሁሉም አለባበሳቸው የተለያየ ቋንቋ ነው የሚለያየው እንጂ ሁሉም ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች ናቸው። ስለዚህ ሁላችንም የአንድ ኢትዮጵያ ልጆች ነን። ኢትዮጵያ አሁን የነገ ህልሟን በሁሉም መስክ እውን ለማድረግ የማንሰራራት ጉዞ የጀመረችበትና ውጤት እያስመዘገበችበት ያለችበት ጊዜ ላይ ትገኛለች። ለዚህ ደግሞ ህብረ ብሔራዊ አንድነት የሚጎላበት የብሔር ብሔረሰቦች ቀን ሲከበር የተጀመረውን የእድገት ጉዞ ማስቀጠል በሚያስችል መልኩ መሆን እንዳለበት ይነሳል።